አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ወደና የተከበራችሁ ተመልካቾቻችን ሞዳ ኦንላይን ጀምሯል። የዛሬው ፕሮግራማችን ምናልባት ይሄንን ሾው የምትመለከቱት በቴሌቪዥናችሁ ነው። ቴሌቪዥናችሁ ከየት ወዴት ሄደ የሚለውን የምናይበት ነው የሚሆነው። ቴሌቪዥን ከመጀመሪያው ጀምሮ ከየት ነው የሚጀምረው፣ አሰራሩ እንዴት ነው የሚለውን የዛሬውን ሞደርን የሆኑ ስፔሻሊ ደግሞ ኤልኢዲ ቲቪዎችን ለማየት እንሞክራለን። ኤልኢዲ ቲቪ ስራው ሲጀመር ኦር ደግሞ ከጥንት እሱ ከመጀመሪያው የሚጀምረው ከአሸዋ ነው። አሸዋ ከኬት ተነስቶ ከመሬት አንስተው ከዛ በኋላ ደግሞ እኛ ቤት መኖሪያ ቤታችን ላይ ኦር ሳሎናችን ላይ ቴሌቪዥን ሆኖ እስኪቀመጥ ድረስ ያለውን ፕሮሰስ ለማየት እንሞክራለን። እንግዲህ ተመልካቾቻችን የእናንተ ቴሌቪዥን ቲቪ ሆኖ እናንተ ቤት ከመምጣቱ በፊት መነሻው አሸዋ ነው። ይህ አሸዋ በተለያዩ ፋብሪካዎች ላይ በማለፍ ብዙ ፕሮሰሶችን አልፎና ተከሽኖ ተሰርቶ ተጋግሮ ብዙ ነገር ተደርጎበት ነው ወደ እናንተ የሚመጣው። በመጀመሪያ ደረጃ ይህ አሸዋ ምንድነው የሚደረገው? ሲሊካ የሚባለው የአሸዋ ታይፕ ኮሌክት ይደረጋል። ከዛ በኋላ ከሶዳ አሽ ጋር ይቀላቀላል። እንዲሁም ሌምስቶን ጋር አብሮ በመሆን 1500 ዲግሪ ሴልሲየስ በሚመጠን የሆነ ሙቀት መጠን ላይ እንዲንተከተክ ወር ደግሞ በዛ ሙቀት ላይ እንዲያልፍ ይደረግና አሸዋው ተጣርቶ ወደ መስታወትነት ይቀየራል። ይህ ወደ መስታወትነት የተቀየረው ደግሞ ፓርት ፍሎት ግላስ ተብሎ ይጠራል። ይህም ፓርት በመቆራረጥ ከዛም በኋላ ደግሞ ስትሪንግስ በመጨመር እንዲሁም ፖሊሽ በማድረግ ለቴሌቪዥን ስክሪንነት እንዲውል ያመቻቹታል ማለት ነው። ከዚህ በኋላ ነው እንግዲህ ለቴሌቪዥን ስክሪን እንዲሆን እናንተ ቤት ላይ የተለመደው የቴሌቪዥን ስክሪናችሁ ፓርት ሬዲ ሆኖ የሚወጣው። ይህን ተደርጎ ቀጥታ ቴሌቪዥን ሆኖ ያወጣም። ምክንያቱም ከጀርባው ደግሞ ብዙ ቴክኖሎጂዎች ይቀሩታል። የመጀመሪያው ፕሮሰስ አሸዋውን ወደ ስክሪንነት የመቀየር ፕሮሰስ የተለያዩ የአንድ ወይም ሁለት ፋብሪካዎች ላይ ገብቶ ይወጣል። እንግዲህ ተመልካቾች ይህ አሸዋ ስክሪን ሆኖ ወር ደግሞ የስክሪናችን ፓርት መስታወት ልንለው እንችላለን። እቺ የመስታወቷን ፓርት አምርተው ኦር ደግሞ ሰርተው ከጨረሱ በኋላ ወደ ሌላ ፋብሪካ ይሄዳል። ሌላ ፋብሪካ ላይ ደግሞ ምን ያጋጥመናል? ፓነል ፋክተሪዎች ይኖራሉ። እነዚህ ፓነል ፋክተሪዎች የመጡትን ስክሪኖች ኦር ደግሞ የመጡትን መስታወቶች ወደ ስክሪንነት ወደ ቴሌቪዥን ስክሪንነት ለመቀየር ብዙ ኮምፖነንቶችን ይጨምሩባቸዋል። እዚህ ላይ ደግሞ የምናገኛቸው ፕሮሰሶች ሊኩዊድ ክሪስታሎች ይኖራሉ፣ ከለር ፊልተር ማድረጊያዎች ይኖራሉ። በተለይ ደግሞ ዋናው የኤልኢዲ ኦር ደግሞ የኤልሲዲ ስክሪን ዋናው ኮምፖነንቶች ቀጫጭን የሆኑ በጣም ጥቃቅን የሆኑ ቲን የሆኑ ፊልሞች ናቸው፣ ትራንዚስተሮች ናቸው። እነዚህ ትራንዚስተሮች ኤልኢዲ ላይትን ነው ኢሚት የሚያደርጉት የሚለቁት። እዚህ አንድ ለምሳሌ 4K ቴሌቪዥን ብትወስዱ አንድ 4K ቴሌቪዥን ላይ እስከ 8 ሚሊዮን የሚጠጉ ትራንዚስተሮች ይኖራሉ ማለት ነው። እነዚህ ትራንዚስተሮች ምናልባት እንደ ሰው ብትቆጥሯቸው ኖሮ ከአዲስ አበባ ሕዝብ በላይ የሆነ የቁጥር ያለው ኮምፖነንት በአንድ ቴሌቪዥን ስክሪን ውስጥ ተሰብስቦ እናገኘዋለን። እነዚህ እያንዳንዳቸው ደግሞ 8 ሚሊዮን ብለን የቆጠርናቸው እያንዳንዳቸው ኮምፖነንቶች 3 አይነት ብርሃኖችን ማመንጨት ይችላሉ። እነዚህ እያንዳንዳቸው 8 ሚሊዮን የቆጠርናቸው ትራንዚስተሮች 3 አይነት ከለሮችን ያመነጫሉ። ሬድ፣ ግሪን እና ብሉ ተብለው የሚጠሩት ቤዚክ የሆኑ ዋና የቀለም አይነቶች ናቸው። እነዚህ ቀለሞች ሲደባለቁ ነው በዓለም ላይ ያሉ ማንኛውንም ከለሮችን ጀነሬት ማድረግ የሚችሉት። ስክሪናችንም ያማረና የተዋበ ሆኖ እንዲወጣ እነዚህን 3 ከለሮችን ኮምባይን አድርጎ ይይዛል ማለት ነው። በሚገርማቸው ሁኔታ እነዚህ ስክሪኖች እንግዲህ ደምራቸዋቸው በ8 ሚሊዮኑም በ3 ብታበዙት የሚሰጣቸው ቁጥር ከአዲስ አበባ ሕዝብ እጅግ በጣም እጥፍ የሆነ ቁጥር ያላቸው ኮምፖነንቶች አንድ ስክሪን ላይ ይገኛሉ። ስለዚህ ቴሌቪዥን ሲሰራ ስክሪኑ ከአሸዋ ተነስቶ ተሰርቶ መጣ። ደን ኤልኢዲ ላይቶች ተጨመረለት። እዚህ ላይ የሚያበቃ አይደለም። ከዚህ በኋላ ደግሞ ይህ እነዚህ ስክሪን ላይ የምታያቸው ከለሮችን ጀነሬት የሚያደርጉልን ፓርቶች ደግሞ በቂ የሆነ ብርሃን ስለማይኖራቸው እሱን ደግሞ ሰፖርት ለማድረግ ባክላይት የሚባል ነገር አለ። ከጀርባ ሊያገለግሉ የሚችሉ የብርሃን አይነቶች ናቸው። እነዚህ ባክላይት የምንላቸው ደግሞ በሁለት አይነት ኮምፖነንት ሊሰሩ ይችላሉ። ምናልባት የስክሪኑን ሙሉ ሳይዝ ከቨር ሊያደርግ ይችላል። ኦር ደግሞ ሙሉ በሙሉ ከጀርባ ሆኖ የሚኖሩ ኤልኢዲ ላይቶች ይሆናሉ። ሜቢ የተበላሸ ስክሪን ካላችሁ የተበላሸ ቴሌቪዥን ካላችሁ የፊት ለፊት ያለውን ኮምፖነንት ብታወጡት ከዛ የምታገኟት ኤልኢዲ ላይቶቹ አንድ ሮምን ኦር ደግሞ ልክ የኖርማል ኤልኢዲ ፓናል ላይቶች ይመስላሉ። አንድ ሮምን በደንብ አድርገው ብርሃን መስጠት የሚችሉ ኮምፖነንቶችን እዛ ላይ እናገኛለን ማለት ነው። እንዲሁ አስገራሚ ነገሮችን እዚህ ጋር ለማንሳት ያህል የሞደርን የሆኑ በአሁኑ ሰዓት የምናገኛቸው የኤልኢዲ ቲቪዎች ለ50,000 ሰዓት በርተው መስራት ይችላሉ ማለት ነው። ያ ማለት ነው ወደ 5 ዓመት ሙሉ 24 ሰዓት
ሳይቋረጡ ብናበራቸው መስራት የሚችሉበት አቅም አላቸው ማለት ነው። እነዚህ ላይቶች ኤልኢዲ ላይቶች ከጀርባ የሚደረጉት ላይቶች ወደፊት ለፊት መጥተው ደግሞ እንዳይረብሹ ተጨማሪ ኮምፖነንቶች ይጨመርላቸዋል። እነዚህ ኮምፖነንቶች ዲፊውዘር፣ ሪፍሌክተር እና ሌሎች ሽቶች በመጨመር የተመጣጠነና ፒውር የሆነ ለአይን የማይረብሽ ላይት ወደኛ እንዲመጣ ያደርጉልናል ማለት ነው። አሁንም ከላይቶች አልወጣንም፣ መስታወትና ኤልኢዲ ላይት ላይ ነው ያለነው። እነዚህ ኮምፖነንቶች ደግሞ ብቻቸውን ቴሌቪዥን መሆን ስለማይችሉ ኮንትሮል ማድረጊያው ደግሞ የማዘር ቦርድ እና ፕሮሰሰር ሌላኛው ደግሞ ስቴፕ ላይ የሚመረትበት ነው የሚሆነው። እዚህ ጋር ስንመጣ የምናገኛቸው የፕሮሰሰር ይኖረናል፣ ሚሞሪ፣ ዋይፋይ ቺፕስ ሊኖር ይችላል፣ ቲዩነር፣ ኤችዲኤምአይ ኮኔክተር፣ የኦዲዮ ኮኔክተር እና የመሳሰሉ ኮኔክተሮችን የያዙ ደግሞ ቦርዶች እንዲሁ ሌላ ቦታ ላይ ደግሞ ተመርተው ይመጣሉ። እነዚህ ኮምፖነንቶች የቴሌቪዥናችንን ዋናው ፓርት ሲሆኑ ቴሌቪዥን ሊያስብሉት የሚችሉትን ይህንን ስክሪን ኦር ደግሞ ያለ እነዚህ ኮምፖነንት ይህ ቴሌቪዥናችን ምንድን ነው ሊሆን ይችላል፣ በቃ ማጂካል የሆነ ኦር ደግሞ በጣም የሚያምር የተዋበ ስክሪን ብቻ ኦር መስታወት ብቻ ሆኖ ነበር የሚያገለግለው። ከመስታወትነት ወደ ቴሌቪዥንነት የሚቀይሩት ደግሞ ከጀርባ ያሉት ኮምፖነንቶች እነዚህ ቦርዱ ሆኖ እናገኘዋለን። ይህ ቦርድን ደግሞ በመጠቀም ምናልባት ቲቪያችን አንድሮይድ ቲቪን ኦፕሬት ሊያደርግ ይችላል፣ ዌብ ኦኤስ፣ ጉግል ቲቪን እና የመሳሰሉትን ኦር ደግሞ ከስተም የሆነ ቴሌቪዥን ታይፕ ፈርምዌር ኦር ሶፍትዌር ተጭኖበት ወደ ቴሌቪዥንነት ይቀየራል ማለት ነው። የሚገርማቸው አሁንም አንድ አስገራሚ ነገር ጨምርላቸውና በአሁኑ ሰዓት ያሉት አሜዚንግ የሆኑ ቴሌቪዥኖች፣ ስማርት ቲቪዎች በአጠቃላይ ኦልሞስት የአፖሎ 11ን የናሳ ጨረቃ ላይ ሰው ነው አፖሎ 11ን ለማሳረፍ ሲሞክር የነበረበትን ፕሮሰስ ላይ የተጠቀሙት ኮምፒውተር አለ። እንግዲህ ናሳ ብሎ ማለት ትልቅ የሆነ ካምፓኒ ነው፣ ዓለም አቀፍ ጃይንት የሆነ ካምፓኒ ነው። ያኔ ሲሰራበት የነበረው ኮምፒውተር እና አሁን ያሉትን ስማርት ቲቪዎችን ብታወዳደሯቸው ቴሌቪዥኖቹ ከዛ የበለጠ ሀይ የሆነ ፓወር አላቸው ማለት ነው። ያንን በደንብ አድርገው መብለጥ የሚችሉ ኮምፖነንቶች ውስጣቸው እናገኛለን። እንግዲህ ተመልካቾቻችን አሸዋን አቅልጠን ማዘርቦርድ ላይ ኦር ደግሞ ቺፕሶችን ገጣጥመን ይህንን ደግሞ ቴሌቪዥን ሆኖ ወደፊት ለፊት ደግሞ እንዲቀርብ ከተለያየ ፋብሪካ ላይ ተመርተው የመጡ እቃዎች ደግሞ መገጣጠምና መገናኘት መቻል አለባቸው። ይህ ደግሞ የሚሰራው የአሴምብሊ ላይን ላይ ነው። ኦር ደግሞ ቴሌቪዥኖችን የገጣጥሞ ወደ ህዝቡ ለማድረስ የመጨረሻው ስቴፕ የሚደረስበት ነው። የመጀመሪያው ስራ የሆነ የግላሱን ኦር ደግሞ መስታወት ፓርቱን አምጥቶ ማዘጋጀት ነው የሚሆነው። ከዛ የኤልኢዲ ባክ ላይቱን ከግላሱ ጀርባ ሊቀመጥ የሚችለውን ኤልኢዲ ላይት ሬዲ ሆኖ ይቀመጣል። ከዛ ፍሬሞቹ ደግሞ ኢንስቶል ይደረጋሉ። ከዛ በኋላ ማዘር ቦርዷ እቺችን ትንሽ የቺፕሴት ፓርቷ ስክሩ ትታሰራለች። ተን ወደ መጨረሻ ስፒከር እና የመሳሰሉ ነገሮች አድ ይደረጋሉ። ኬብልና ኮኔክተሮቹ ቼክ ተደርገው ባክ ከቨሩ ይሸፈናል። ያኔ ለቴሌቪዥኑ ሬዲ ይሆናል ማለት ነው ለፓኬጂንግ። በስተመጨረሻም የጀርባው ከቨር ይሸፈንለትና በስተመጨረሻም ሎጎ ስቲከሩ ይለጠልለታል። በካርቶን ታሽጎ ወደ የቤታችን ዲስትሪቢዩት ይሆናል። በዚህ መልኩ የተሰራው ቴሌቪዥን እንዲሁ በሰው እጅ ብቻ አይደለም። በአብዛኛውም ስራዎች ሊሰሩት የሚችሉት ነገሮችን የሚያገናኙልን ሮቦቶች ሆኖ እናገኛቸዋለን። እንግዲህ ሮቦትና የሰው ልጅ በአንድ ላይ ተባብረው የሚሰሩበት ነው። ሮቦቶች እቃዎቹን ያገናኛሉ። የሰው ልጅ ደግሞ ቲክቶክ ላይ ቪዲዮ ይሰራና አብሮ ይረቃል። ያው ቲምወርክ ማለት ነው። በነገራችን ላይ ቴሌቪዥን ሲሰራ አሜዚንግ የሆኑ በጣም ገራሚ የሆኑ ነገሮች አዛው ላይ እናገኛለን። የመጀመሪያው ደረጃ ያው ተመርቶ ካለቀ በኋላ ይህ ምርት ፕሮፐርሊ በትክክል የሰው ልጅ እንዲጠቀምበት ወደ የቤቱ ከመድረሱ በፊት ቴስት መደረግ መቻል አለበት፣ ወር ደግሞ መሞከር መቻል አለበት። ሲሞከር ምናልባት አንዳንዶቹ ሰምታችሁት ላታውቁ ትችላላችሁ። የመጀመሪያው ደረጃ የከለር አኪዩሬሲውን ወር ደግሞ የከለር ጥራቱ ቴስት ይደረጋል። ብራይትነስ ቴስት የሚደረግበታል። እንዲሁም አንዳንድ ደግሞ ዴድ የሆኑ ፒክስሎች ሊኖሩ ይችላሉ። እንደዛ 8 ሚሊዮን የሚጠጉ ፒክስሎች ሲባዛ በ3 ወደ 24 ሚሊዮን አካባቢ የሚጠቁ ፒክስሎች፣ ከነሱ መሀል አንዷ ፒክስል ዴድ ከሆነች ወደ ማትሰራ ከሆነ የራሱ ኢፌክት አለው። ስክሪናችን ላይ የሆነ ቦታ ላይ ነጥብ ጥቁር ነገር ልናገኝ እንችላለን። እዛ ቦታ ላይ ያሉ ኤልኢዲ ላይቶች ችግር ስላለባቸው ማለት ነው። እሷን ነገር ቼክ ያደርጉታል።
በተጨማሪም ደግሞ የድሮፕ ቴስት የሚባል አለ። በመጣል ይህንን ስክሪን ቴሌቪዥን ከሰሩት በኋላ ከሆነ ከፍታ ላይ ወደ መሬት ይጥሉትና ያንን ኤግዛማን ነው ሰርቫይቭ ማድረግ ይችላል አይችልም፣ በምን ያህል ከፍታ ላይ ቢጣል ነው ሊበላሽ የሚችለው የሚለው ቴስት ይደረግበታል። ሌላው በማንቀጥቀጥ ቫይብሬሽን ቴስት፣ እንቅስቃሴ ንቅናቄ ቢኖርበትስ ምንድነው አፌክት የሚያደርገው፣ ምን ያህሉን መቋቋም ይችላል የሚለውም ቴስት ይደረጋል። በሚገርም ሁኔታ ሙቀትን እንደዚሁ የሙቀት መጠንን ምን ያህል የሙቀት መጠን መቋቋም ይችላል የሚለውም ቴስት ይደረጋል። በተለይ ደግሞ ለሀገራችን ብዙውን ጊዜ ከመብራት ጋር በተያያዘ ፍላክቹዌሽን ስለሚኖር የኃይል መጨመር መቀነስ ስለሚኖር እዚህም ላይ ሌላ ቴስት አለበት። ኦቨር ቮልቴጅ ቴስቲንግ ይደረግበታል። ይህ ኦቨር ቮልቴጅ ቴስቲንግ ምናልባት 220 ቮልት ላይ የሚሰራ ከሆነ ከዛ በላይ ቮልት ቢሰጠው ቴሌቪዥኑ ምን ይሆናል፣ እስከምን ድረስ መቋቋም ይችላል የሚለውንም አብሮ ቴስት ይደረጋል። እንዲሁም ለ100 ሰዓት ያህል እንደዚሁ አብርተውት ደግሞ ቼክ ያደርጉታል። ይህን ያህል ሰዓት ቢበራ ቴሌቪዥኑ ምን አይነት ችግር ያመጣል የሚለውም ቴስት ተደርጎ ይህ ቴስት ማለፍ ሲችል ቴሌቪዥኑ ሬዲ ሆኖ ወደ የቤታችን ይመጣል ማለት ነው። ቴሌቪዥኑ ከታሸገ በኋላ ምናልባት ብዙዎቻችን ቲቪ ከፍተን ምናየው ሊሆን ይችላል። ምናገኛቸው ቴሌቪዥኑ ራሱ ይኖራል፣ ሪሞት ይከተትበታል፣ ማኑዋል ማንም የማያነበው አክቹአሊ እኔ አንብቤ አላቅም። ብዙ ቴሌቪዥኖችን ከፍቼ አውቃለሁ። ምናልባት እናንተም እዚህ ላይ አነበብኩ የሚል ካለ ኮመንት ላይ ሊጽፍልኝ ይችላል። ማንም የማያነበው ማኑዋል ይኖራል። እንዲሁም ደግሞ ስታንዶች ቴሌቪዥኑ ከጎንና ከጎን እንዲቆም ሊያስችሉ የሚችሉ እንዲሁም በተጨማሪ ደግሞ ሞስፎር ብዙውን ጊዜ 2 ባትሪዎች ሊኖሩ ይችላሉ። በዚህ አይነት መልኩ በየቤታችን ቴሌቪዥኑ ሬዲ ሆኖ ይመጣል። አሁንም አስገራሚ ፖይንት ላንሳላችሁና ወደ 200 ሚሊዮን የሚሆኑ ቲቪዎች በየአመቱ እየተመረቱ ለህዝቡ ይሰራጫሉ። ሌላኛው የሚገርመው ደግሞ በዓለማችን ትልቁ ቴሌቪዥን 1000 ኢንች ርዝመት ያለው ነው። እንግዲህ ይሄን ቴሌቪዥን ከ1000 ኢንች ምናልባት 65 ኢንች ከተማ ላይ አሁን በደንብ የተለመዱና የምናውቃቸው 65 ኢንች 95 ኦር ሰምቲንግ እየተባለ በቃ ግድግዳ የሚያክል ቴሌቪዥን ተብሎ ሲባል እንደዚህ ትላልቆች ናቸውና የዓለማችን ትልቁ ቴሌቪዥን ግን 1000 ኢንች ነው። ይሄ በፎርክ ሊፍት ካልሆነ መነሳት አይችልም። ሌላኛው እነዚህ ቲቪዎች ሲመረቱ ለምሳሌ ሳምሰንግ፣ ሶኒ ኦር ኤልጂ ቲቪ የእናንተ ቲቪ ሊሆን ይችላል፣ ኦር ደግሞ ስማቸው የማይታወቁ ቲቪዎች ሊሆኑ ይችላሉ። እነዚህ ቲቪዎች ሲመረቱ ይህንን ፕሮሰስ አሁን ያነሳናቸውን ፕሮሰሶች በአጠቃላይ አንድ ፋብሪካ ብቻውን አያመርተውም። ቤዚክ የሆኑ ሜጀር የሆኑ ኮምፖነንቶችን የቴሌቪዥን ኮምፖነንቶችን የሚያመርቱ ወደ 7 የሚጠጉ ፋክተሪዎች አሉ በዓለማችን ላይ። ከነዛ ነው ኢቨን እነ ኤልጂ እና ሳምሰንግ ተመሳሳይ እቃ ከዛ ፋብሪካ ሊወስዱ ይችላሉ ማለት ነው። ሁለቱም የሚያመርቷቸው ምርቶች ግን የሆነኛውን እቃ ማን ነው የሚያመርትላቸው? ከነዚህ ከ7 ከተባሉት ጃይንት የሆኑ ፋብሪካዎች አንደኛው ያመርተውና ሁሉም ከዛ ይወስዳሉ። ግን ራሳቸው አድ የሚያደርጓቸው ነገሮች የሳምሰንግን ሳምሰንግ ኤልጂንም ኤልጂ አስብሎት ወር ደግሞ ስማቸው የማይታወቁትም ደግሞ የራሳቸውን ብራንድ ይዘው እንዲመጡ ያስችላቸዋል። የቴሌቪዥን ደግሞ ዋናው ኮምፖነንት ውስጥ የምናገኛት የስክሪናችን ዲስፕሌይ የሚያደርግልን በጣም ቀጭን ነች። ምናልባት ከኤቲኤም ካርድ የባሰ ቀጭን ሆኖ ልናገኛት እንችላለን። ነገር ግን ሌሎች ደግሞ ኮምፖነንቶች አሉ። ለዛ ነው ቴሌቪዥኑ እበጥ ከፍ ብሎ የሚመጣው። አየር ያስፈልገዋል፣ ትንፋሽ ያስፈልገዋል፣ ሰርኪዩቶች አሉ፣ ኮምፖነንት የተለያዩ እቃዎች ስላሉ እነዛን እቃዎች ደግሞ አኮሙሌት ለማድረግ የቲቪው ሳይዝ ይወፍራል ማለት ነው። ብቻዋን ግን ስክሪኗን ብንወስዳት ልክ እንደ ኤቲኤም ካርድ ቀጭን ሆና እናገኛታለን። እንግዲህ ተመልካቾች ቴሌቪዥን እንዲህ ተደርጎ ተሰርቶ ይመጣል ብለን ስንል እዚህ ላይ ቤዚክ የሆኑ ደግሞ አስገራሚ የሆኑ ነገሮች እንዲህ ልጠቅልልና የዛሬውን ፕሮግራም እዚህ ላይ ያበቃለሁኝ። የቴሌቪዥን ሲጀምር ከአሸዋ ነው የሚጀምረው። 4K ቲቪ ደግሞ በአሁኑ ሰዓት እየተለመደ ነው። ይህ 4K ቲቪ 8 ሚሊዮን ፒክሰል በውስጡ ይኖረዋል። አንድ ኤልኢዲ ቲቪ እስከ 50,000 ሰዓት መስራት የሚችል አቅም አለው። ስማርት ቲቪ ደግሞ በአሁኑ ሰዓት የአፖሎ ሚሽን ላይ የጨረቃ ላይ ናሳ ለማሳረፍ የሞከረበት ጊዜ በዛ ጊዜ የነበረውን ኮምፒውተር በአቅም መብለጥ ይችላል፣ ይበልጠዋል። ቴሌቪዥን ኤክስትሪም የሆኑ ዌዘሮችን ለመቋቋም የሚያስችልበትን ሙከራ ተደርጎበት ነው። አንዳንዴ የሚሞከረው ሙከራ የሙቀት መጠኑ ከፍተኛ የሆነ እንዲሁም ደግሞ ቀዝቃዛ የሆነ አሸዋማ፣ ንፋሳማ ምናምን የሚመሳሰሉ ነገሮችን በአንድ በሲሙሌት ማድረጊያ ቦታ ላይ አስቀምጠውት እነዚህን ሁሉ ሙከራዎች ተደርጎበት ነው ተመርቶ ወደ እናንተ ቤት የሚመጣው። ፓነል ፋክተሪዎች የቴሌቪዥን ፓነል የሚያመርቱት ዋናዎቹ ማለት ነው። እነዚህ 7 ብዬ ጠቀስኳቸው 7 ወር እዛ አካባቢ ናቸው። እነዚህ ፓነል ፋክተሪዎች የቴሌቪዥን ዋና የጀርባ አጥንቶች ናቸው። እነዚህ ፋብሪካዎች በጣም ንጹህ ናቸው። ንጹህነታቸው ከሆስፒታል በላይ ሆኖ እናገኛቸዋለን። ምክንያቱም አንዲት ትንሽዬ ቆሻሻ
ሙሉ በሙሉ የዛን ፋብሪካ ስራዎች ልታበላሽ ስለምትችል ሙሉ በሙሉ ከቆሻሻ የጸዳ ፋብሪካ ሆኖ ነው የምናገኘው። ለዛ ነው ብዙ ፋብሪካዎች የሌሉት ኦር ደግሞ ኤልጂ ኦር ደግሞ ሳምሰንግ የራሱ ፓናል ፋክተሪ የማይኖረው ማለት ነው። እንግዲህ ተመልካቾቻችን እስካሁን እንግዲህ ስትከታተሉት የነበረ በቴሌቪዥን ስታዩኝ የነበረ ይህ ቴሌቪዥን እንዴት ተሰራ የሚለውን ከአሸዋ ወደ ቴሌቪዥንነት እንዴት ተቀየረ የሚለውን ፕሮግራም ነበር ስንመለከት የነበረው። ከዚህ በኋላ ቲቪ ስታዩ እንዲሁ ከመሬት ተነስቶ የሆነ ፋብሪካ ብቻውን ጠፍጥፎ የሰራው ሳይሆን ብዙ ፋብሪካዎችን አልፎ ብዙ ፕሮሰሶችን አልፎ ከአሸዋነት ወደ ቴሌቪዥንነት የተቀየረ እቃ ነውና እንዲሁ ቲቪ ነው ብላችሁ ዝም ብላችሁ አትናቁት። የዛሬው ፕሮግራም ይህን ይመስላል። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።